በኔ ላይ ቢሆንስ የኔ ባል እቤታችሁ ሁላ ማናችሁም ብትሆኑ እቤታችሁን ከፍቷችሁ እንኳን አስተያየት ልታሰጡ ከሆነ ነው እንጂ ፎቶ ሰቅላችሁ የሆነ ተረባ የሆነ ስድብ ነገር ውጡ። ከዛ ሙድ ውጡና እስቲ በራሳችሁ ነው እግዚአብሔርን እረፍት እንኳን አገኙ። አለቀ። ይሄው እየተግማማ ነው የመጣው። ትላንት የተለቀቀው ዛሬ ቲክቶክ ላይ ተለቋል ተብሎ እኔ ቲክቶክም የለም አጥፍቻለሁ። እግዚአብሔር ይመስገን። አያስፈልግ እንደዚህ አይነት ተልካሻ ቦታ መገኘትም አልፈልግም። መሬቱን ገለባ ያርግለት። አባቴ ያሳደገኝ በዚህ ዙሪያ አይደለም። እኛ ማለት ሀገራችን ላይ ሲጀመር እኮ የሌለ ነገር ነው። እንኳን እሱ በራሷ ወላ እሱ ራሷ ብላለች። ማማት አልፈልግም። እኔ ማንንም እንዲነካኝም አልፈልግም። ከማንንም ጋር መናካትም አልፈልግም። የሚነካኝ ሰው ግን እታገሳለሁ። ከዛ ደጋግሞ በሚናገረኝ ሰዓት ከውስጡ የማይወጣው ወሽመጡን የሚበጥሰው ስድብ ተሳድብ ይወጣሉ። ብቻ ላይ ካገኘሁት እንደባደባለን። አለቀ። ከዛ ውጪ የራሱ ጉዳይ ፈጣሪ የስራውን ይስጣቸው። አለቀ። አይመለከትም። ካሁን ከሰው ጋር መገናኘት ማስፈልግም ማለት አንዳንድ ጊዜ እዚህ ጋር መናገር ያለብኝ ነገር እኔ ምንድነው ሴት ሆናችሁ ሴት ልጅ እንደዚህ የኔ ባል እንደዚህ ቢያደርግኝ ትምርቱ ምንድነው የምንማረው ብላችሁ በራሳችሁ አስቡ። በነገራችን ላይ ሴት ሆናችሁ ማለት ነው። ዛሬ አሁን ለምሳሌ ሂድበት እንደዚህ ይሄ ነገር ጥሩ ነው ሂድበት የምትሉ ሰዎች ነገ የእጃችሁ ታገኛላችሁ። ማለት በሩታ ላይ በእግዚአብሔርም የተማርኩት ጠንካራ መሆኗ በጣም ነው የተማርኩባት። እኔ ቢሆን በዛት በስማም እና ጠንካራ ሴት ናት። ደግሞ በዚህ ሰዓት ነፍስ ጥሩ ሆና እንደዚህ አይነት ነገር በሷ ላይ ማድረጉም ስራም ቢሆንም ተገቢ አይደለም። በፍጹም ተገቢ አይደለም። ተገቢ ያልሆነ አንዳንድ ደሞች ወንድ ናቸው። ወንድ ነን ብላችሁ አትልከስከሱ። በየሚዲያው ላይ መታችሁ አትልከስከሱ። ስለእናንተ ምንነት መጀመሪያ ከጀርባችሁ አጣርተን ማናቅም። ዛሬም እንድናጣራ አንፈልግም። እዛው ተልከስከሱ። ወንዶች የምትባሉ ወንድና ውሻ አንድ ነው። ክርስቶስን እኔ ከምንም አለይም። ከውሻና ወንድ ልጅና ውሻ ከምንም አለይም። ልክስክሶች እንደው ላያችሁ ሁሉ እናንተ ህይወት ናቸው ብላችሁ ለመራችሁ ትታችሁ ለሌላ ሰው የምትንጠለጠሉ ወንዶችማ መቼም በሆነ እኔ በህይወት አልመኝም ለማግባት መቼም። ኧረ በኢየሱስ ስም ወይ ወንድ ልጅ እኮ እንደሚጠላ ነው። በቃ ወንድ ልጅ በቃ እንደሚጠላ ነው ያደረገው። ወንድ ልጅ ማለት ነው በቃ እግዚአብሔር ወንድ ልጅ በቃ እንደሚጠላ ወንድ በቃ ኢትዮጵያ ያለው ትውልዶቹ ወንዶቹ ኢትዮጵያ ላይ ከሱ ላይ ምንድነው ነው እግዚአብሔር ምንም አያስቅም። ምንም ወንድና ውሻ አንድ ነው። ልክስክሶች እግዚአብሔርን ልክስክስ ናቸው። እኔ ማጋ ነው ማናት ፖስታው ነው ያየሁት በኢየሱስ ስም እንጂ እኔ ቲክቶኩን እኛ በጠዋት ፈታ ብለናል ሆነ ነው። ቲክቶኩንም ዩቲዩብንም ነው ያጠፋሁት እኔ እግዚአብሔርን ነው የምላችሁ። ጌታ ምስክር እኔ ሆነ ነገር አረገ የሶስት መላጣ ልጅ እየቀዳሽ አትግቢ። ስለዚህ ትምህርት የሌለ ነገር ነው እንግዲህ በዚህ ሰዓት ሴት ልጅ ጎን መሆን ብቻ ነው የሚያስፈልገው። የዘቀ ቆሸሸ ነገር ማየትም አያስፈልግም። እንደዚህ ብልግና ነገር ምንድነው? በቃ ሴት ናት። እሷ ብቻ ነው የምሄደው። እንደዚህ አይደለም የሚያሳድገኝ እንዴ ቆፍጣና ሰላምቱ እንዴት ነሽ? ምን ነው ስብሰባ ላይ ነሽ ያለሽው? ዛሬ ደግሞ ዳንኛ ለኔ ስብሰባ ላይ ማለት ነው። እኔ አንዳንድ ሰው ሩታ የሚዘቀዝቁ ሰው ሀሳብ አስተያየት መስጠት ነው የገባው። ግን አሁን ሰው ደግሞ ማውራት ጀምረናል። መጥፎ ነገር አለ የምናወራው። ሀቢብቴ ሩታ ዛሬ ነው እንደ የተዘቀዘቀችው? አንቺ ደግሞ ዛሬ ነው ከእንቅልፍሽ የተነሳሽው? ኖ አይደለም፣ ዛሬ አይደለም የተዘቀዘቀችው። ሰው ሲጀምር ድሮ ጀምራ ነው። ግን ባታደርጉ ለምንድን ነው የምታደርጉ? ሴት ናችሁ። ሴት ልጅ እዚህ ታደርጋላችሁ። ሀሳብ ጭንቅላት እንግዲህ ትንሽ ያነሰ ሰው ካለ ምክንያት ያርጉ ባክሽ። የምሴት ናቸው። ዛሬ ሙዚቃቸውን አልሰማሽም? እንደምን ብሎ እንዳቀባበሩ አይ ምን መስለሽ ክያ እውነት አንዳንድ ጊዜ ማለት ነው ስደት ላይ ሆኖ እኔ ቤት አይተሻላ ጠዋት እኔ ቤት ወይን ከፍቼ ላሳይሽ አይቻለሁ። እንደው ወሽመጠ ብትሳለ እኮ ወሽመጠ ብትሳለ ዘንድሮ እንደው ሰው ማያ በጣም የፖሰተችውን አይተሻል?
አይቻለሁ ማለት ነው። አንዳንድ ቦታ የተፖስተ አይቻለሁ። ግን ምን መሰለሽ እዚህ ጋር ማለት ነው ወይኔ ሳሪቃ ወርቅዬ እንዴት ነሽ አንቺ? እዚህም እዛም ትክክል እያልሽ እና ትክክል ደህና ነሽ? ወርቄ ጥሩ ሀሳብ ነው የሰጠች። ወርቄ በጣም መለከተኝም እኔ የአብርሃም ማስተባበቻለሁ ሰብስክራይበር አንስቻለሁ ነው የአብርሃም ዩቲዩብ ሰብስክራይበር አንስቻለሁ። ቲክቶኩንም ለፎሎዌን አንስቼ አይመለከተኝም። እኔ አባቴ መሬቱን ገለባ ያርግለት ባይሞት ኖሮ እኔ ዝሙት አልማርም ማለች ጎበዝ የኔ ጀግና ዝሙት አልማርም። እኔ እንደዚህ ቅርካሻ ውስጥ ወርቅዬ በዚህ አጋጣሚ ማለት ነው በአሁኑ ሰዓት አብራም ልቅ አንቺ ነሽ የተሸገርሽ ያለሽው እያየውሽ ነው። እዛ ስትጂ እዚህም ስትጂ እዚህ ለምን መጣሽ? እዛ ስትጂ እዛ ለምን ሄድሽ? ተሸገርሽ ነው ሀይላ ቀጥልሽ ደርበሽው አግቢ። እኔ ምን ይመለከተኛል? ምን ያገባኛል? ማን አብርሃም አትበሉኝ እየመጣችሁ አግቢ። እናንተ ናችሁ እንጂ እኛማ ምን እንዳለ ሀቢብቲ እኛ ምን ይመለከተናል? ማግባት ከፈለግሽም ደርበሽ ማግባት ትችያለሽ እኮ ምን ይመለከተኛል? ኪያ እንደዚህ አይነት ሰው አትፈልግም። ወርቅ አትፈልግም። ኪያ ምንድነው እንዴ? ለሀቢብቲ እሱ ማገባ ሰጥቦ ሲሚ አርፋችሁ ተቀመጡ። እሺ ቆይ ወንድ ነው ሴት ነው ብዬ ነው ማገባው። ስለዚህ ሰራተኛ ነው ወንድ ነው ሴት ነው ብዬ እኔ ምለው ማን ምንድነው የተናገርሽው? ምን አልሽ? እግዚአብሔርን አትነካኩኝ። እኔ አርፌ ውጪ ነው ጸጥ ያልኩት። ስነ ስርዓት ይኑራችሁ። አይመለከተ ሂዱና አንቺ ምን ፈሰው የለም ላ ወንድ ነው ሴት ብሎ ነው አብርሃም የምፈልገው። ሴት እኮ ነው እዛ ተጨመላለቃችሁ እዛው ይግማ። አይመለከተኝም። አላቃቸው እኔ በእንደዚህ አይነት ውስጥ እኛ ስራት አለን ሲሆነና አንጨማለቅ አባቴ ያሳደገኝ ገባሽ አይደል? እንደዚህ ጭምት ያለ ወርቄ ቋንት ነገር አሁን አንቺ ሐሳብሽ ጥሩ ነው። እኔ ተቀብያለሁ። ሐሳብሽ ጥሩ ነው። እንደዚህ አይነት ድርጊት የሚያደርግ ሰው እኔ ሰብስክራይቢንግ ቲክቶክ ላይ አንስቻለሁ፣ ዩቲዩብ ላይ አንስቻለሁ። ትምህርት የሌለበት ነገር አላይም። ዝሙት ተባባሪ አይደለሁም ብለሻል። በዚህ ላይ እኔ ተስማምቻለሁ። እኛ ዝሙት ተባባሪ አይደለንም። ዝሙት መማር አያስፈልግም። ሴት ናት ሩታዬ ብቻ ነው። ደግሞ ምንድነው የምትይ እንዴ? ይሄው ላሰማሽ የነሱ ዘፈን ላሰማሽ ማለት እኮ እነሱ ዝሙት ተባባሪ እኮ እኔ ዝሙት ተባባሪ ነኝ እንዴ? እኔ ዝሙት ተባባሪ አይደለሁም እናቴ። የሚፈልገው ይሄ ነው አለ አይወሰድ እኮ ነው የሚፈልጉት እነሱ ዝሙት የሚፈልጉ ማለት የሚፈልጉ ይፈልጉ። እኛ አልፈልግም። ወይኔ ግሩፕ ውስጥ ሸራ ቆይ ለኪያ ራሱ ጥያቄ አለኝ። ሙይት አድርጉልኝ እናንተ። ለኪያ ግን እንደዚህ መስጊው ካንጀትሽ ነው ወይ የመናደድ ነው? እኔ አልገባኝም። የተናደደ ሰው እኮ ማለት ነው ልንገርሽ፣ ሰብስክራይብን አንስቶ የሚሰራውን ስራ ጥልት አድርጎ ርግፍ አድርጎ ይወጣል። አንቺ አምጥተሽ ቤትሽ ላይ ፖስትሽ የምትሰጣብኝ ደይለሽ በዚህ ስራ በተናደጅ ብትቃወሚ ማለት ነው። በዚህ ስራ ተናደሽ የምትቃወሚ ቢሆን ኖሮ ሁሉ በቃ የምሬን ነው። ኖ ወርቄ እሷ ለምን እናደዳለሁ? ግን እዛም እየሄዳችሁ እያንቆሸሻችሁ እኛ ጋርም እየመጣ ለምን ግራ ትጋባላችሁ? በመሀል ቤት ይሄ ነው ግራ ይገባኝ። እነማናቸው ግራ የተጋቡት? እዛው ግራ እንደተጋባችሁ እዛው ተጨመላለቁ። እዛው ተግማሩ እናንተ ተጨመላለቁ። እናንተ እኮ ናችሁ በሌላ አካውንት እየሄዳችሁ ደግሞ እኛን ትመስላላችሁ። አራት አስመስሉ እንዴ? ለምን ይመለከተናል? ምን ይመለከተናል? አታስመስሉ እናንተ የምትደግፉት ይዛችሁ የምትሄዱት የሰው ልጅ ራሱ ወራ ምን ተናገራችሁ? ሩታ እዚህ ትመጡ ደግሞ እና አብርሃም ደጋፊ ነገር ማለት ነው። ሳይጣል በሰላም እንዴ ሳይጣል ሰው አለ የለም አይደለ? ኪያ ቆይ ኪያ ነው ወሰቦት እኛ ትላላችሁ። እኔ እንጃ ምን እንዴ አንቺ ምን ያስመስልሽ? ወርቄ ምን ሆነች? ከሷ ጋር ማውራት ትችያለሽ። የማንን
ተመልካች የመናገር ሞራል የለሽም የፈለኩት ቦታ የመግባት መፍታለሽ አይመለከትም ወርቄ ተው አሁን አትጣሉ መጣላት አያስፈልግም አይመለከትሽም 4 ነጥብ ገባሽ ቁጭ ማረግልሽ ማለት ነው በራሳችሁ ወርቄ ምን ሆናችሁ ነው በሰዋት ተመሩ ዝም ብላችሁ እንደከፍት በመናችሁ ትመራላችሁ በመናችሁ ትከይዳላችሁ እኮ ነው የምትመሩ ነይ ወደዚህ ተመለሽ ስትይ ወደዛ ትመለሳላችሁ ነይ ወደዚህ ተመለሽ ስትይ ወደዛ ትመለሳላችሁ በሰው ቤት እየሄዳችሁ እንደዚህ ልጆችን በራሳችሁ ኮንፊደንስ ነው በራሳችሁ በራሳችን ውጤት ነው እየሄድን ያለነው በራሳችን ኮንፊደንስ በራሳችን አነጋገር በራሳችን አመለካከት እንተዋለን ካልፈርገን የምንተው እናረጋለን ካል እዛ ስትሄዱ ደግሞ እኛን ተሰድባላችሁ ጀግናዎች ነን እኛ እንዳሁኖቹ ተካሽሮች አይደለንም ቀላል ተስካሽች ናችሁ በጣም የሚያውቁ ልጆች አሉ ገባችሁ የሚያውቁ ልጆች አሉ እናረጋለን ካል የምናረግ አናረግም ካል ማናረግ እንተዋለን ካል የምንተው ማለት ነው አዎ ምን ሆናችሁ ነው ኪያና ወርቄ ምን ሆናችሁ ነው እናንተ አትጣሉ መጣላት ሳይሆን ያን በመጣችብኝ አስተያየት መልስላታለሁ ያ ቆይ በናሽ ተረጋጉ እዚህ ጋር ሀሳብ አስተያየት መስጠት ከፈለጉ በቃ አትጣሉ መጣላት አያስፈልግም አንድ ሰው ሴት ልጅ ጎን አይመለከተኝም እኔ ሴት ልጅ እኔ የወንድ ልጅ አምላክ አይደለም በምስትገናኝ ነው የምትጣላው በቃ አሁን ሴት ልጅ ለምሳሌ ሴት ነኝ ሴት ልጅ ጎን መቆም ሁላችንም በዚህ ተባበሩ እንጂ እኔ እንደዚህ አይነት ነገር አለምቱ ቆይ ላንቺ ጥያቄ አለኝ አለምቱ እኛ ከሴት ጎን አይደል እንደምንቆመው ስለዚህ ሌላ ሰው ምን አገባሽ ሩት ጎን ሰው ቆን የሚቆም ሰው ብቻ ነው የሚፈልገው